ቴዲ አፍሮ ሲባል ምን ትዝታ እንዳላችሁ በአስተያየት መስጫው ላይ አጋሩን። በዚህ ዝግጅት የቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ታከን አብይና ቴዲ አፍሮ የተቃቃሩበትን አይንና ናጫ የሆኑበትን ከውስጥ አዋቂ የተገኘ አስደናቂ ሚስጥር ሹክ እንላችኋለን። ከ3 ዓመት በፊት ያወጣው እያመመው መጣ በሚለው ነጠላ ዜማው ብልጭልጭ ቢሆን ዳሱ ማን ሊታደም ከድግሱ ሲል የብልጽግናውን መንደር በስንኙ አሸብሯል። ቪዲዮን ላይክ አድርጋችሁ ጀምሩ። አዲሱን ኢትዮሪካ አልበምን በምን ስሜት ውስጥ ሆናችሁ እየጠበቃችሁ እንዳላችሁም በአስተያየት መስጫው ሐሳባችሁን አጋሩን። ቴዲ አፍሮና ዶክተር አብይ አህመድ። ቴዲ አፍሮ ከሰሞኑ መነጋገሪያ ሆኗል። ከጥቂት ሰዓታት በኋላ ኢትዮሪካ ሲል የሰየመውን 8ኛ አልበሙን ለአድማጮቹ ያደርሳል። ከዚህ አስቀድሞ ብልጽግና ጋዜጣዊ መግለጫ እንዳይሰጥ አግዶታል። የኢህአዴግ ውርስ አስቀጣይ ሆኖ ብቅ ያለው ብልጽግና ቴዲ ላይ ጅራፉን አንስቷል። በአዲሱ አልበሙ ይሸነቁጠኛል ብሎ የፈራው ብልጽግና የቴዲ አፍሮ አልበም ላይ እንቅፋት እያኖረ ነው። ለመሆኑ በቴዲና በብልጽግና መንግስት መካከል ያለው ግንኙነት ምን ይመስላል የሚለውን ለማወቅ መረጃዎችን ለማሰባሰብ እስከቻልነው ድረስ ሞክረናል። ለዚህ ዝግጅት ሐሳባቸውን ያጋሩን ለድምጻዊ ቅርበት ያላቸው ግለሰቦችና ምንጮች መንግስት በአባይ ጉዳይና አዲስ በጀመረው የቀይ ባህር አጀንዳ ዙሪያ ቴዲ በሙያው እንዲያግዘው ተደጋጋሚ ጥሪ አቅርቦለት እንደነበር ነግረውናል። ነገር ግን ድምጻዊው እነዚህን የመንግስት ጥያቄዎች ውድቅ ማድረጉን ምንጮች ያረጋግጣሉ። ለድምጻዊው ቅርበት ያላቸው ምንጮች እንደሚሉት ከሆነ ቴዲ አፍሮ አሁን ካለው መንግስት ጋር ምንም አይነት ቅርበት እንዲኖረው እንደማይፈልግና ወደ ቤተ መንግስትም የመጠጋጋት ሐሳብ እንደሌለው ነው የነገሩን። የአቋሙም በመንግስት ዘንድ እንዳልተወደደለት የሚናገሩት ምንጮች ይህም በመንግስትና በቴዲ መካከል መቃቃር እንዲፈጠር በር ከፍቷል ሲሉ ያክላሉ። ለቴዲና ብልጽግና መንግስት መቃቃር ይህ ምክንያቱ ይህ ብቻ እንዳልሆነ የቀድሞ የመንግስት ሹመኛ ዶክተር ዮናስ ዘውዴ ከሰሞኑ ተናግሯል። ከዚህ ቀደም የመንግስት ሹመኛ የነበሩት የፍልስፍና ምሁሩ ዶክተር ዮናስ ዘውዴ የቴዲ አፍሮ ጋዜጣዊ መግለጫ ታግዷል መባሉን ተከትሎ በለጠፉት አነጋጋሪ ልጥፋቸው በትግራይ ጦርነት ወቅት መንግስት ለቴዲ አፍሮ ደጋግሞ አንድ ጥያቄ ቢያቀርብም ድምጻዊ ግን እምቢ ማለቱን ተናግሯል። ቴዲን በአካል አውቀዋለሁ። ለህልውና ዘመቻው እንዲቀሰቅስ ብዙ ተለምኖ ብዙ ተጎትኩቶ ነበር። ይህን በሚያስተባብረው ግለሰብ ብዙ ተወትውቶ ነበር። እሱ ግን ወይ ፍንክች ብሏል